የተከበራችሁ ተመልካቾች እንደምን ሰንብታችኋል? ሻለቃ ዳዊት ወልደ ጊዮርጊስን ለማመስገን ያዘጋጀነው ፕሮግራም ክፍል 1ን ያጠናቀቅነው ለማስታወስ ሻለቃ ማሞ ለማ በሰጡት አስተያየት ነበር። ዛሬ ክፍል 2ን ይዘን ቀርበናል። በዚህኛው ክፍል በዕለቱ ከመድረክ ላይ ስለ ሻለቃ ዳዊት የምስክርነት ቃል የሰጡትን እንግዶች ጨምሮ በጊዜ መጣበብ ምክንያት ያሳደርነውንና አስተያየቶቻቸውን በቪዲዮ ቀርጸው የላኩልንን እናቀርባለን። ወደ ተከታዩ ክፍል 2 ቅንብር በሙዚቃ እንሸጋገር። አቤት አቤት ታሪክ ይወረደል በቻቻ ተምተው እስኪ ትግረኛ ታሪክ ይፍረደን እውነት ይፍረደን ጊዜ ይፍረደን ታሪክ ይፍረደን እውነት ይፍረደን ጊዜ ይፍረደን የነበረው ቀርቶ ያልነበረው ሆነ የሰራነው ስራ እንደማከረ በብዙ ዘመናት የሰራነው ስራ እንደምን ሆኖ ሲያመጣ ኪሳራ በጥፋት ላይ ጥፋት በችግር ላይ ችግር በስደት ላይ ስደት በጥፋት ላይ ጥፋት እንዲህ ከሆነ የከሆነ ታሪክ ይፍረደን እውነት ይፍረደን ሻምበል በላይነህ ሻለቃ ዳዊት ወልደ ጊዮርጊስ በሀገር ቤት በበርካታ የተለያዩ የመንግስት መስሪያ ቤቶች መስራቱን በተደጋጋሚ ገልጸናል። ወደ ስደቱ ዓለም ከመግባቱ በፊት በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን በዋና ኮሚሽነርነትም አገልግሏል። አብረነው ከተሰማራን ሰራተኞችም የምስክርነት ቃላቸውን የሰጡ ብዙዎች አሉ። ሁላችንንም ይወክላል ያልነውን የአንደኛውን ባልደረባችንን ብቻ መርጬ ላካፍላችሁ። እንዲህ ይላል። የተፈጥሮ አደጋው ያደረሰውን ጉዳት ለመቋቋምና አደጋውን ለመከላከል የተቋቋመው የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ያኔ ማማኮ ነበር ምንለው ባጭሩ ስሙ እስከ ተቀየረበት 1984 ዓመተ ምህረት ድረስ 4 ኮሚሽነሮች ተመድበውለት ነበር። ከነዚያ 4 ኮሚሽነሮች መካከል በምክትል ኋላም በዋና ኮሚሽነርነት ድርጅቱን የመራው ዳዊት ወልደ ጊዮርጊስ ነው። በተለይ በኢትዮጵያ አቆጣጠር በ1977 ድርቅ የሚሊዮኖችን ህይወት ለማትረፍ የተደረገው ዓለም አቀፍ ንቅናቄ በወቅቱ የነበረውን 7000 በላይ ሰራተኞች በማስተባበርና በመምራት በሀገር ውስጥም በውጭም ከፍተኛ አድናቆትን አጎናጽፎታል። ኮሚሽነር ዳዊት በውሳኔ አሰጣጡ በአስተዳደር ችሎታው ከኮሚሽኑ ሰራተኞች ከፍተኛ አክብሮትና ፍቅር የተቸረው ጠንካራ ሰው ነው። በዚያን ጊዜ ከተከናወኑ ታላላቅ ፕሮጀክቶች ውስጥ ብዙ 100,000 ኩንታሎችን የሚይዙ የእህል ማከማቻ መጋዘኖች የተሰሩ ሲሆን የአየር ትራንስፖርት ተደራሽነትም እጅግ አስፈላጊ ስለነበር ከመላው ዓለም የተገኙ 40 አውሮፕላኖችና ሄሊኮፕተሮች ለ2 ዓመታት ተሰማርተው ሰርተዋል። በተጨማሪ 2 ዳሽ 6 አውሮፕላኖችም ተገዝተው ድጋፍ ሰጥተዋል። የእርዳታ እህልና ቁሳቁሶችን በማጓጓዝ ተግባር ደግሞ ከ5000 በላይ ተሽከርካሪዎች የተሰማሩ ሲሆን በኮሚሽኑ ዕድሜ ትልቁን ውጤት ያስመዘገበበት ጊዜ ነበር። ይህም በወቅቱ በነበርን ሰራተኞች ህሊና ውስጥ እስከ መጨረሻው ተቀርጾ ይኖራል። ኮሚሽነር ዳዊት ለሰጠን አመራር በዛሬው ዕለት አክብሮታችንን ፍቅራችንን
በታላቅ ትሕትና እንገልጻለን። እድሜ ከጤና ጋር እንወድሃለን። አምባሳደር ብርሃነ መስቀል ነጋ ቀጣዩ ስለ ሻለቃ ዳዊት የምስክርነት ቃል የሚሰጡ ናቸው። አብረውን ይገኛሉ። እዚሁ በኒውዮርክ የተባበሩት መንግስታት ድርጅትና በበርካታ ሀገሮች የኢትዮጵያ ዲፕሎማት ሆነው ሰርተዋል። እርሳቸው እንስማ። አንድ ሁለት ነገሮች እንደው ስለ ሻለቃ እንደማንኛውም ኢትዮጵያዊ ከዛም በመለስ ደግሞ ከቅርብ ጊዜ ወዲህ ባለን ግንኙነቶች አብረን በመንሰራቸው ጉዳዮች በመመስረት እንደው ያለኝን ግንዛቤ ከሌሎችም ከሰማሁት መጽሐፎቻቸውንም አንብቤ ካገኘሁት እንደው የራሴው ትምህርት ከዛ በመነሳት እሱን ነው ማጋራት የምችለው። እንግዲህ ቅድም እንዳልኩት ያው ውጭ ጉዳይ ሚኒስቴር ከ40 ዓመት በፊት ነው የገባሁት። ማለት ያ ልክ ሻለቃ ከውጭ ጉዳይ ብቻ ሳይሆን ከኢትዮጵያ መንግስት አገልግሎት ሲወጡ አገር ጥለው ሲወጡ ነው ማለት ነው። እና ውጭ ጉዳይ በነበርኩበት ጊዜ አንድ ነገር የተረዳሁት ነገር ቢኖር እንግዲህ በደርግ ጊዜ ነው። በዛን ወቅት የዲፕሎማሲው የኢትዮጵያ ዲፕሎማሲ ሪል ትልቁ ትኩረት የነበረው የሀገሪቷን አንድነት እና ሉዓላዊነት ማስከበር የሚለው የዲፕሎማሲው ራሱ ትልቁ ስራችን ውጪ ያለ ነው። በዛ መስመር የምንሰራው ያ ነው። እንደው ዩኤን መተው ቢታይ በተለያየ መንገድ የምንሰራቸው ነገሮች ሌላ ብዙ ነገር አይታየም። ያው ቀዝቃዛው ጦርነት የሚባል ነው አይደለም? የሶሻሊስት ካምፕም ስለሆነ በዛ ጊዜ የነበረው መንግስት ግን በዛ ጉዳይ ላይ ትልቁ ትኩረታችን ሆኖ ስንሰራ እነማን ናቸው በዚህ እንደው በእኛ በዲፕሎማሲው በኩል በዛ ላይ እንደ በተለይ ለወጣቶች ዲፕሎማቶች እንደ አርአያ ሆነው የሚታዩ ሰዎች ያልን አንዳንድ ነገሮች ውይይት በሚደረግበት ወቅት የሻለቃ እውነት ድምጽ ስም ነበር የሚመጣው። እንግዲህ ብዙ ነገሮች ሊባሉ ይችላሉ፣ የተለያዩ ነገሮች ግን ውጭ ጉዳይ በዛ ጊዜ የነበረው ፕሮፌሽናሊዝም እንደው ደረጃው በዛ ደረጃ እንዲጠበቅ ብዙ ጥረት ተደርጓል። በጣም ብዙ ኋላ አሁን በኢህአዴግ ጊዜ ነው በኮታ በተለያየ ደረጃ እየመጡ እንዳለ ከውጭ ጉዳይ ኢትዮጵያን ብሔራዊ ጥቅም ከማስከበር ይልቅ የተለያዩ የሪጅኖችን ጥቅም የሚያስከብር ዲፕሎማሲ ሆኖ የወጣው። ለዛም እንግዲህ በደርግ ጊዜ ለነበረው የዲፕሎማሲው እንደው ናሽናል ኢንትረስት የሚለውን ነገር ስር ለመውሰድ የሻለቃ ሮል እንደ ምክትል ውጭ ጉዳይ ሚኒስትር ያኔ ፐርማነንት ሴክሬታሪ ነበሩ የሚባሉት ቋሚ ተጠሪዎች ነበሩ የሚባሉት ትልልቅ ሰዎችን ነበር ከተለያየ መስሪያ ቤት እያመጡ እንዲገቡ ያደረጉት። አንዱ ምናልባት ሰምታችሁ ይሆናል እንደው በኢትዮጵያ ዲፕሎማሲ ታሪክ እንግዲህ እኛ የምንሰማው በጥንት በንጉስ ጊዜ የነበሩትን እና አቶ ከተማን እና አቶ ምናሴን ሌሎችም ከዛም የነበሩትን ይሆናል። ግን ብዙ ነበሩ በደርግ ሲሆን ትልልቅ ሰዎች እንደ ፍስሐ ይመር አሁን አምባሳደር ፍስሐ ይመር የሚባሉ ነበሩ። ሎየር ናቸው። በቅርቡ ከሻለቃ ጋር ስንነጋገር እንዲያውም የኔ አስተማሪ ነበሩ ከሎው ስኩል እዛ ነው ያመጣኋቸው ወደ ውጭ ጉዳይ ትልቅ ሰው የነበሩትና ያ ነበር ትልቁ የውጭ ጉዳይን ካፓሲቲ መገንባት። ሪሊ ጥሩ በአይዲዮሎጂ ሳይሆን ፖለቲከኛ አይደሉም። አምባሳደር ፍስሐ ይመር የኢሰፓ አባል አይደሉም፣ ፖለቲካ ውስጥ አይገቡም። ግልጽ የሆነ ፕሮፌሽናል ካሪየር ባይሆን ፕሮፌሽናል ዲፕሎማት ሆነው የሰሩ ናቸው። እና ያ ትልቅ ነገር ነው ሪሊ አርቆ ማየት ማለት ነው በዛ ሌቭል ያለውን። ከዛም ብዙ ነገሮች አይ ቲንክ ከብዙዎቹ
ዲፕሎማቶች ጋር ስለ ሻለቃ እንዲሁ ሐሳቦችም ዕውቀቶችም አግኝቻለሁ። ሁሉ ጊዜ የሻለቃ ጋር ስንነጋገር የሚያነሱልኝ ነገር ምንድነው ኢትዮጵያ የሚል ነገር መሰረቱ እሱ ነው። ሪሊ መሰረቱ ኢትዮጵያ ነው። ኢትዮጵያን ለማዳን ያለን እድል ያማራው መዳን ነው የሚል ነው። ያ ነው እንግዲህ ኢትዮጵያዊነት ሪሊ ስሜት መሰረቱ። ብዙ ነገሮችን እንዲሁ በግንባር ለመገናኘት ሁለተኛ ጊዜያችን ነው ስንተያይ። አንድ ጊዜ እዚህ ውስጥ ለስብሰባ እንደዚሁ፣ አሁን ደግሞ ሁለተኛ። ግን በስብሰባዎች በዙም በተለያየ ነገር በስልክም እንደግል ብዙ ነገሮች ስናወራ ስንነጋገር ብዙ ትምህርቶችን ያገኘሁት። ብዙ ትምህርቶችን በዛ ሌቭል ያላቸውን ተቆርቋሪነት ያላቸውን ስሜት ይሄ ስለ ስልጣን አይደለም፣ ስለ ሀብት ስለ መታወቅም አይደለም። በዛ ሁሉ አልፈዋል። ከዛ በላይ ምንም የሚገኝም ነገር የለም። በአሁኑ ጊዜ ደግሞ ህሊናን ከሸጠ ማንኛውም ሰው እንኳንስ በዛ ሌቭል ብዙ ማድረግ የሚችሉ ሰው ይቅርና የተፈለገው ማግኘት ይቻላል አሁን በአገራችን ደረጃ። ግን በመርህ ደረጃ ነው ሪሊ ለህዝቡ ለአገሯ በማሰብ ነው። አይ ቲንክ ያ ነው ትልቁ ለኔ አሁን እንደው ከሻለቃ ጋር መስራታችንን በተለያዩ ነገሮች ላይ እንደ ክብርም የማየው በጣም የሚያስደስተኝ እና እንደዚህ አይነት ሰዎችን የማይገኙ ሰዎችን ዕውቅና መስጠት ትልቅ ሪሊ ስራ ነው የሰራችሁት። ሁሉንም የሚያበረታታ ነው። እግዚአብሔር ይስጣችሁ። አመሰግናለሁ። በዚህ ዝግጅት ምስክርነታቸውን ለመስጠት የተቀረጹ መልእክት ከላኩልን መካከል አንድ ሁለቱን እንስማ። የመጀመሪያው ፕሮፌሰር ደምሴ አለማየሁ ይባላሉ። በኒውዮርክ ኮሎምቢያ ዩኒቨርሲቲ ያስተምራሉ። በዓለም አቀፍ ደረጃ ከሀገር እየተዘዋወሩም ንግግር ያደርጋሉ። በምክር ሰጭነታቸውም ይታወቃሉ። ከዳዊት ጋር በቅርበት ይተዋወቃሉ። ፕሮፌሰር ደምሴ ውድ ሻለቃ አጠገብህ በአካል ተገኝቼ የደስታ ተካፋይ ለመሆን ባልችልም ይህ የህይወት ስኬት ሽልማት ለማግኘት በመብቃትህ እንኳን ደስ ያለህ ያልኩ መልካም ምኞቴን የምገልጸው በታላቅ ኩራትና ከልብ ከመነጨ አድናቆት ጋር ነው። እንግዲህ ከ30 ዓመታት በፊት ሬድ ቲርስ የሚባለውን ትልቅ መጽሐፍ አበርክተህልን ነበር። ይህም የአንድን ታላቅ ህዝብ ትግልና ጽናት ለዓለም ያሳየ ስራ መሆኑ በሁላችንም ልብ ተቀርጾ የሚኖር ነው። በቅርቡ ደግሞ የራስን ህይወት ታሪክ ዋት ኤ ላይፍ በሚል ርዕስ ከ70 ዓመታት በላይ ያደረከውን የግል መስዋዕትነት ወታደራዊ አገልግሎትና የማይወላወል የህዝብ ቁርጠኛ አጋርነት ያካተተ ታሪክህን አቀርበልናል። እንግዲህ ያ መጽሐፍ ደግሞ የአንድ ሰው ታሪክ መዝገብ ብቻ ሳይሆን የኢትዮጵያንና የአፍሪካን ታሪክ የቀረጹ ብዙ ክስተቶችን በሚያምር ሁኔታ የሚያሳይ ነው። ስለሆነም ሁላችንም በትውስታ ስንኮራበት የምንኖር ስራ ነው። የአንተ ህይወት የታማኝነት የሀገር ፍቅርና ለዲሞክራሲ ያለህን ቁርጠኝነት የሚያሳይ ብሩህ መብራት ነው። ኤርትራ ከኢትዮጵያ ጋር እንደገና በተገናኘችበት ወቅት ቁልፍ ሚና ከተጫወትክበት የወጣት መኮንነት ጊዜ ጀምሮ በአሜሪካ የዶክትሬት ፕሮግራምህን ትተህ የአገርህን ጥሪ አክብረህ ከህዝብ ጋር ተቀላቅለህ ያበረከትከው አገልግሎት
ከራስ ወዳጅነትና የስልጣን ፍላጎት የጸዳና ከትውልድ ወደ ትውልድ ሲተላለፍ የሚኖር ፍጹም አኩሪ ተግባር ነው። ረሃብ በሚሊዮኖች የሚቆጠሩትን ወገኖቻችንን ሲያጠቃ በመሬት ላይ ታዋቂ የሆኑ የሙዚቃ ኮከቦችን በመሰብሰብ we are the people, we are the world በሚል የታወቀውን ዘመቻ መርተሃል። ለተሰቃየው ወገንም ተስፋ ዘርተሃል። በቀዝቃዛው ጦርነት ማቆሚያ ዋዜማ ላይ እንደ አንድ ዲፕሎማት የኢትዮጵያን የውጭ ጉዳይ ፖሊሲ መርተህ በደቡብ አፍሪካ ሀገሮች እንቀሳቀሱ ለነበሩት የነጻነት ተዋጊ መሪዎች ብዙ መመሪያ ሰጥተሃል። በስደት ላይ ያለህም ከጭቆና መፋለም እስከ ዘር ማጥፋት ወንጀሎችን በመክሰስ ብዙ አስተዋጽኦ በማድረግ ቀጥለሃል። በይበልጥም አንተን በእውነት ልዩ የሚያደርግህ የአስገኛቸው ስኬቶች ብቻ ሳይሆኑ ለወዳጆችህ ያለህ ሁለንተናዊ ክብርና ትህትና ነው። ከአመለካከት ጋር የማይስማሙ ብዙ ሰዎች ሊኖሩ ይችላሉ። ይሁን እንጂ የአንተን ታማኝነት ለዲሞክራሲ ግንባታ ያለህን ቁርጠኝነትና ለኢትዮጵያ ያለህን ገደብ የለሽ ፍቅር ግን የሚጠራጠር ይኖራል ብሎ ማሰብ በጣም ያዳግታል። ለምሳሌ ምን አይነት ህይወት የሚለውን መጽሐፍን ማንበብ ወደ ወንድማማችነት ወዳጅነትና የማያቋርጥ የኢትዮጵያዊነት ፍቅር ሰፍኖበት የነበረውን ዘመን አስታውሶ አንድን ሰው በትዝታ ባህር እንዲዋኝ ያደርጋል። አንድ ግለሰብ በአንድ ህይወት ውስጥ ይህን ሁሉ እንዴት ማሳካት እንደቻለ ስናስብ ደግሞ ብዙዎቻችንን የራሳችንን ድክመት ያስታወስን ራሳችንን እንድንጠይቅ ይጫናል። በተለይ ዛሬ ወገናችን አማራው በማንነቱ ላይ ያተኮረ የጥቃት ዘመቻ ታውጆበት በሚገኝበት ሰዓት በማይረቡ ጉዳዮች ተሰማርተን እርስ በርስ በመናኮር የምናጠፋውን ጊዜና ኃይል ተገንዝበን ራሳችንን እንድንመረምር ያደርገናል። የህይወት ታሪክም በዚህ ጨለማ ጉዞ ምርኩዝ ሆኖ ያነሳሳናል። በዓላማ የጸና ህይወት እንዲኖረን የሞራል ድጋፍ ሆነናል የሚል ምኞት ነው ያለን። እንግዲህ ይህ የህይወት ስኬት ሽልማት ለኢትዮጵያና ለአፍሪካ ያበረከተውን ታላቅ አስተዋጽኦ የሚያስታውስ ትንሽ ዕውቅና ብቻ ነው። እውነቱን ለመናገር ለአንተ የሚመጥን ዕውቅና የሚሰጠው አማራው ነጻነቱን ተጎናጽፎ አንገቱን ቀና የሚያደርግበት ወቅት ሲመጣ ብቻ ነው። እሱም ሩቅ እንዳልሆነ አንተም ሁላችንም የምንረዳው ግንዛቤ ነው። እንግዲህ እንደገና ከልቤ እንኳን ደስ ያለህ እያልኩ ህይወትህ ለአማራው ትውልድ ያወረስከው መመሪያ ብርሃን ነውና አሁንም በምስጋና እውነትም ምን አይነት ህይወት what a life በማለት አድናቆቴን ያረጋግጥኩ ረጅም እድሜና ጤና እንዲኖርህ እመኛለሁ። በቅርቡ እስከምንገናኝም ደህና ሁን እያልኩ ሰናበታለሁ። ወዳጅህ ደምሴ ነኝ። ሌላው ፕሮፌሰር በእለቱ አዳራሽ ውስጥ የተገኙት በጊዜ መጣበብ ግን አስተያየታቸውን ማካተት ያልቻልነው ናቸው። ዴል ኮዬ ይባላሉ። ጡረታ ላይ ቢሆኑም ኦንላይን በትርፍ ጊዜ ያስተምራሉ። ከፕሪንስተን ኒው ጀርሲ ነው የዶክትሬት ዲግሪያቸውን ያገኙት። ነዋሪነታቸው ኒው ሃምፕሸር ሲሆን
የሻለቃ ዳዊትን ሁለት መጽሐፍት ሬድ ቲርስና ዋት ኤ ላይፍን ኤዲት ያደረጉት እርሳቸው ናቸው። ፕሮፌሰር ዴል ኮይ። Hello, my name is Dale Coy, and I'm so glad to be given the chance to speak on this occasion that honors my friend Dawit Wolde-Georges. I first met Dawit almost 40 years ago in 1986, when I had finished my graduate work and was looking for a job. I'd heard from a friend that an Ethiopian government official was looking for an editor for a book he was writing, and we met, and Dawit agreed to give me a try. So for the next several months, he would send me chapters written out in longhand because he didn't type, or sometimes he would read me a chapter on a cassette tape, and I would type it out into my brand new Macintosh computer. His English is very good, but he told me, I don't have all the words. Make it dramatic. Make them see what I saw in the revolution and in the famine. That book was Red Tears, the first insider look at what was really happening in Ethiopia and Eritrea. It changed the world and is now out of print. That's why last year we worked on a second edition that is now available, or soon will be, on Amazon as a low-priced book. I found out 6 years ago when, out of nowhere, he contacted me. We had a happy reunion in Boston with our wives, and he said, I have another book that I want you to edit, my autobiography. And how could I refuse? And boy, did I find out what he'd been doing. A lot. I was never bored during the COVID years. I was editing that book, living Dawit's life over again. And as the title says, what a life. One thing that becomes very clear when you read Dawit's autobiography is how much he cares about people, those in need, those who've suffered, those who mourn, those who are poor in spirit, as the Bible says. He has always cared about the Ethiopian people and Eritrean people, to be sure, who've suffered so much over the years, but not just them. His work has shown how much he cares about those in need wherever they may be, Liberia, Rwanda, Darfur, the list goes on and on. Where does this tremendous compassion come from? It clearly begins with his origins, his family. It begins with his father, Wolde-Georges Wolde-Johannes. Thank you, Dawit, for all you've done. እንግዶች ዝግጅታችን ሊገባደድ ጥቂት ጊዜ ይቀረዋል። ከዛ በፊት አስተናጋጅ ኮሚቴው ለሻለቃ ዳዊት ወልደ ጊዮርጊስ ያዘጋጀው ሽልማት እናበረክታለን። ቀኑን ለማስታወስ ያህል የቀረበች ትንሽ ስጦታ ናት። ይህችን አነስተኛ ስጦታ እንዲያበረክቱልን ደግሞ ፕሮፌሰር ጌታቸው በጋሻውን ወደ መድረኩ እጠራለሁ። ዶክተር ጌታቸው የምስጋና ዝግጅቱን በተመለከተ እርሶ የተሰማዎትን እንዲያካፍሉን በትህትና ጠይቃለሁ። ሻለቃ ዳዊት። ብዙ ወዳጆች አሉ፣ እዚህ ብዙ ወዳጆች አሉ። ግን ተደጋግሞ በውጭ ጉዳይና በእርዳታ ማስተባበሪያ ኮሚሽን ስራችንን ስንሰራ ብዙ አስተዋጽኦ ካደረጉት ሰዎች መካከል ስሙን ሊጠራ የሚገባ አንድ ሰው ስላለ ብርሃነ ደረሳ፣ አቶ ብርሃነ ደረሳን ሪኮግናይዝ ማድረግ ፈልጋለሁ። አቶ ብርሃነ ደረሳ ከልጅነቱ ጀምሮ
ኮሎምቢያ ተምሮ እዛው ውጭ ጉዳይ ውስጥ ያደገ ልጅ ነው ያደገ ሰው ነው ልጅ ያደገ ሰው ነው እና ውጭ ጉዳይ ነው የተገናኘ ነው ውጭ ጉዳይ የዲፓርትመንት ኃላፊ ነበረ በጣም ኤሎኩዌንት የሆነ በጣም ብዙ ያስተማረኝ ሰው ነው እሱ እኔ ከዛ ተዘዋውሬ ለሌላ ቦታ ሲርሱ እዛው ቆየ እንደገና ወረዳታ ማስተባበሪያና ማቋቋሚያ ኮሚሽነር ሆኜ ስመጣውን ብዙ የተወራው ያ ትልቁ ረሃብ ጊዜ ምክትል ኮሚሽነር ሆኖ መጥቷል እኔጋ ስለዚህ በምክትል ኮሚሽነርነት ደግሞ አብረን ስለሰራን ያ ሁሉ ምስጋናዎች ሁሉ ለኔ በኔ ስም የሚመጡ ሁሉ ለሱም የሚሄዱ ናቸው ይሄን ማሳወቅ ፈልጋለሁ ግን በታሪክ አጋጣሚ ሆኖ የአዲስ አበባ ከተማ ከንቲባ ሆነ ከንቲባ ሲሆን እንግዲህ ሁሉ ጊዜ ውጭ ጉዳይም ቢሆን በእኔ አለቃው ነበርኩ እርዳታ ማስተባበሪያም ቢሆን አለቃው ነበርኩ ግን ከከንቲባ ያለ ደጉሎልኝ ከውጪ ምክትል ቦታ አለ እዚህ ትፈልጋለህ ያለኝ እና አስታወሰኝ ማለት እና ውድ ወንድሞቼ እህቶቼ ልጆቼ አባት እንኳን የሚሆን የለም እዚህ ያው በኔ መታ መሆን አለባችሁ ይሄን ስሜት ለመረዳት በቅርብ ቀን ነው ይሄን ዝግጅት መደረጉን ያወቅኩት አዘጋጆቹ ብዙ ወጪ ያጠፉበት ከሁሉም የበለጠ በሙሉ ኢትዮጵያዊነት ስሜት በቅንነት ያደረጉበት በመሆኑ ታላቅ ሰዎችን ማመስገን ወዳለሁ በተለይም ታላቁ ጋዜጠኛ ሰለሞን ክፍሌ በጣም ማቀው በእርዳታ ማስተባበሪያ ኮሚሽን ጊዜ አብሮን የሰራ በሚዲያ በኩል እና ኢንተርናሽናል ጋዜጠኞችን በማስተናገድ በኩል ትልቅ አስተዋጽኦ ያደረገ ወዳጄ ነው እዚህ ሀገር ስመጣ ማርፈው እሱ ቤት ነው ስለዚህ ቅርበታችን ያን ያለው ዛሬ ለተደረገ ነገር ከዚህ የበለጠ በህይወቱ ሽልማት አይኖርም ቃል አይበቃም እኔም በሰው ፊት እኔነቴን እንዳውቅ አደረገኝ በፖለቲካ አስተያየቴ ወይ በንግግሬ ያስቀየምኳችሁ የማትወዱኝ በዚያ መጠን ደግሞ ብዙ የምትወዱኝ ሰዎች እንዳላችሁ አውቃለሁ መኖርም አለበት ላስቀየምኳችሁ አከብራችኋለሁ እንጂ አልቀየም ዛሬ ፊታችሁ ቆምኩት ግን እንደ ሰውና እንደ ኢትዮጵያዊ እንጂ በፖለቲካ አስተያየት አይደለም በንጹህ ሊና የተመሰረተ የስተውን አስተዋጽኦ የሚከታተሉ ሰዎች በእውን በህይወት ይያሉ ማመስገን ይህ ዝግጅት ለአዲስ ባህል በር መክፈቻ እንዲሆን እና ይህም ዝግጅት መለማመጃ እንዲሆን ተስፋ አደርጋለሁ ሰለሞን ክፍሌም ይሄንኑ ብሎታል በተቻለ መጠን ይሄንን ባህል በማዳበር ረገድ እሳተፋለሁ የዛሬው ዝግጅት ከኔ የገዘፉ ኢትዮጵያውያን ይህን እድል ሳያገኙ ላለፉት ሁሉ በህይወቱም ያሉ ይህንን የመሰለ ወይንም ከዚህ የላቀ ክብር የሚገባቸውን የምናስታውስበት ወቅት እንዲሆን እመኛለሁ ምስጋናና ዝናን መፈለግ በአብዛኛው ተፈጥሯዊ ጠባይ ነው ስለዚህም ለሚገባው ምስጋና መስጠት ተፈጥሯዊ ስነ ምግባር መሆን ነበረበት ይህ ዝናና ምስጉንነት ከኛ ጋር እንደሚሞት ማወቅ በህይወት ያለን መመሰጋገርን ባህል ያበዛልናል ያዳብርልናል ከሞቱ በኋላ ስማቸው ለዘላለም የሚጠራ እጅግ በጣም ትንሽ ናቸው ያን ቢሆን የሞተ አያዳምጠውም ይህን በተመለከተ
ሰሞኑን ስቶይሲዝም ይሄ የማርከስ ኦሬለስ ፊሎሶፊ ላይ ናምን ዘለቀ ኢንትሮዲዩስ አደረገ። ናምን ዘለቀ በጣም ያነባል፣ ብዙ ያነባል። ነገር በጣም የሚያነብ ልጅ ነው። ብዙ ነገር ያስተምረኛል። ከሱ መጽሐፍ ብዙ ጊዜ እወስዳለሁኝ። መጽሐፉን አንዳንድ መጽሐፎችን እንፈልጋቸው መጽሐፎች ወስድና ማነበው እሱ የሰረዛቸውን ፓርት ነው ማነበው። ምክንያቱም ዋና ነገር ነው የሚሰርዛቸው። ስለዚህ በእውነት ብዙ እንትን ነው እና ይሄ ስቶይሲዝም አሁን ሰሞኑን ማነበው በሱ እንትን ነው። እዛ ላይ ሳነብ ለዚህ ለዛሬው ተገቢ የሆነ አንድ ኮቴሽን አገኘሁኝ። በእንግሊዝኛ ነው። ማርከስ ኦሬሊየስ ኤምፐረር ነበር፣ የሮማን ኤምፐረር በ120 ከክርስቶስ ልደት በኋላ 120 ዓመት በኋላ የነበረ የሮማን ኤምፐረር ነው። Marcus Aurelius offers some advice for those who believe there is an immortal fame. He says, such fame is an empty, hollow thing. After all, think about how foolish it is to want to be remembered, glorified after we die. For one thing, since we are dead, we will not be able to enjoy our fame. For another, we are foolish to think that future generation will praise us without even having met us, when we find it so difficult to praise those live people around us whom we know who are our contemporaries, even though we meet them routinely. And instead of thinking about the future fame, we should do well to concern ourselves with our present situation and make the best of every day. Now, ከሞቱ በኋላ እንደ በጣም ትልቅ አማኞች ካልሆነ በስተቀር ከሞትን በኋላ አናዳምጥም። ስለዚህ ምናልባት የበቁ ሰዎች ሊሆን ይችላል፣ ግን ለኛ ይሄን እንደዚህ ለማመን ትንሽ ለተራሰው አስቸጋሪ ነው። በዚህ አጋጣሚ ቅድም የተነጋሁት ነገር አለ። እንጂ ሁለት ግሮች አሉ፣ ሁለት ፈረንጅ ብቻ አለ፣ ሁለት ፈረንጆች። there are only two white people here. I can see my good friend Dale Coy and his wife Beverly. Dale Coy, I met Dale Coy in Princeton University after I defected from Ethiopia in 1986. I was a fellow at Princeton University and I started to write Red Tears. And Dale then was studying for his PhD at Princeton. I barely knew how to type first. And I didn't know what to do, how to compile what my draft, how to compile it at all. I haven't published any book before. So he was the one who somehow was introduced to me by Henry Bienen, I suppose, yeah? Henry Bienen, Professor Henry Bienen. And he was by my side. He took all my handwritings, he edited the book, and what you saw as Red Tears is both his product and my product. ሰውን በህይወት እያለ ማመስገን ራሳቸውን ማሳነስ የሚመስላቸው ብዙዎች አሉ። ወይንም ደግሞ በምድራዊ ፍክክር ውስጥ እንዳይቀደሙ የሌላውን ስም ማጠልሸት ወይንም ማንኳሰስ የሚመርጡ ብዙ አሉ። ሁላችንም ድክመቶች አሉን። ብዙዎች ደግሞ የሚደክሙት የሚጥሩት ምንም ነገር ፈልገው ሳይሆን በጎ መስራት ስለሚያስደስታቸውና የህይወት ትርጉም ስለሚሰጣቸው ነው። እንዲህ ያሉ ሰዎችን በህይወት እያሉ ማበረታታት በጎ ሰዎችን ያበዛልናል። መመስገን አክኖሌጅመንት መሰረታዊ የሰው ልጅ ምኞት ነውና ዛሬ ፊት ለፊት የማየው የኢትዮጵያውያን ስብስብ ነው። ላለንበት ጊዜ የታላቅ ፎይታ ነው። ከፊቴ ወዳጆቼን ጓደኞቼን ያየው ኢትዮጵያ ሀገራችን ያስተማረችን አንገታችንን ቀና አድርገን ባንዲራችንን ከፍ አድርገን ባንዲራችን ጧት ስትወጣ ማታ ስትወርድ ባለንበት ቀጥ ብለን ቆመን ደረታችን ነፍተን በየዓለም ዳርቻ በኩራት የተጎማመንባት በስም በታሪክ የተከበረች ዘር ሳንቆጥር ተባብረን ተዋደን በየጦሩ ግንባር አብረን የሞትንላት አብረን ባንድ ጉድጓድ የተቀበርንበት በጀግኖች ደም የተለወሰች ምድራችን ይህችን ክቡር ብዙ ጠላት የተመኛትን
ግን ያላገኛትን ሀገር ቀንተውባት ተመኝተዋት እንደገና ውስጣችን ገብተው የሚያተራምሱን የቺን የአፍሪካ ተስፋ የጥቁር ህዝብ ኩራት የሆነችውን ሀገር ለማዳን የሚከፈለው መስዋዕትነት አንድነቷ የጠበቀ የተከበረ የዘገች እኩልነትና ፍትህን ያስቀደመች ኢትዮጵያዊ እንደሚያስገኝ የሁላችንም ምኞት ነው። በጎ ዓለምም እየተመኘልን ነው። እድሜ እየገፋ ሲሄድ ለማሰብ ጊዜ ሰጠኝ። ወጣት ሆኜ ሽማግሌ ስናይ እዚያ የምንደርስ አይመስለንም ነበር። እዚያ ስንደርስ ትንሽ ደንገጥ እንላለን። ግን እድሜ የራሱ በጎ ነገሮች ጋር ነው የሚመጣው። ጥበብ ይባላል። youth is the time to study wisdom ይላሉ። old age ደግሞ is the time to practice it ይላሉ። እዛ ደረጃ ላይ የደረስኩት ይመስለኛል። የምንወጣቸው አቀበቶች ይቀላሉ። ምኞታችን ፍላጎታችን ይቀንሳል። ኑሮን በስፋት እንመለከታለን። ከኑሮ የተማርነውን እናካፍላለን። በጉልበት እንደክማለን። ለተሰጠን ሁሉ እናመሰግናለን። ወጣቱን በጽሁፍ በምክር በምሳሌነት ለማነጽ እንሞክራለን። ሞትን በጸጋ እንቀበላለን። ከሞትም በኋላ ስለምንሄድበት እንመራመራለን። ምኞቴ የሚሰማ የሚረዳ ወጣት ያብዛልን ነው። ሞትን የምንፈራው የምንሄድበትን በርግጥ ስለማናውቅ ነው። እርግጠኞች ጥቂቶች ናቸው። ከሞት በኋላ የምንሄድበትን ሙሉ በሙሉ የምናውቅ ቢሆን ኖሮ ሁሉም ጻድቅ በሆነ ነበር። መሞት የኛ ጉዳይ አይደለም፣ የእግዚአብሔር ጉዳይ ነው። ሞት አለ ብለን መኖርን ማቆም የለብንም። የተፈጠርነው እንድንሞት ሳይሆን እንድንኖር ነው። ሞት የእግዚአብሔር ጉዳይ ነው። መኖር ማለት ደግሞ ባለን የአእምሮም ሆነ የሰውነት አቅም መሰረት መስራት ነው። መስራት እየቻሉ አለመስራት የእግዚአብሔርን ቃል የሰውንም የመኖር ፍልስፍና የሚቃረን ነው። ስለዚህ እኔም ይሄው በዚህ እድሜ እየሰራሁ ነው። የምችለውን ከመሞከር ተቆጥቤ አላውቅም። እኔ ውጤት የምለው ሙከራዬን ብቻ ነው። ባለመሞከር ጸጸት አለ። ውጤቱ ግን ከኛ በላይ በሆኑ ምክንያቶች ስለሆነ ከዚያ ተምረን እንደገና መሞከር እንጂ ሙከራችን ስላልተሳካ የምንችለውን ከመስራት መቆጠብ የለብንም። እኔ አቅምና ችሎታ ካለኝ የምመኘውን ከመሞከር ተቆጥቤ አላውቅም። ፌለር ማለት ለኔ መውደቅ ማለት አለመሞከር ነው። በቅን ልቦና ሞክሮ የሚፈለገውን ውጤት አለማግኘት ፌለር አይደለም፣ ውድቀት አይደለም ብዬ ነው የማስበው። ስለዚህም ታሪክ የሚፈርደኝ በቅን ሙከራ እንጂ የተመኘሁትን ግብ ወይም ህዝብ የተመኘውን ግብ ባለማግኘት እንደማይሆን እመኛለሁ። የደረስኩበት እድሜ ብዙ ወዳጆቼን፣ ዘመዶቼን፣ ሁሉም ወንድሞቼንና እህቶቼን ያጣሁበት የሀገራችን ኢትዮጵያ ሁኔታ እየከፋ የመጣበት ዘመን በመሆኑ እያዘንኩ በጽሁፍና ምርምር ውስጥ አተኩሬ ተራዬን እጠብቃለሁ። በዜግነቴና ኢትዮጵያ ባደረግኩላት እኮራለሁ። የዜግነትን የአንድነትን ጣዕም ሳያውቁ በትግል ላይ ላለው ትውልድ ሙሉ ድጋፌና ምኞቴ አይለያቸውም። ተስፋዬ ብሩህ ነው። ይህችም ሀገር አሜሪካ ጠልላን ጠብቃን ህይወታችን እንዲራዘም በነፃነት እንድንኖር እንድናገር እድል ስለሰጠችን እናመሰግናለን። ስላከበራችሁ እግዚአብሔር ይስጥልኝ። ሁሉ ነገር ተዋለው ማለት አይደለም። ያው በምችለው አቅም እረዳለሁ። ቅድም እንዳልኩ ሁሉ ነገር እረዳለሁ።
ሻለቃ ዳዊት ወልደ ጊዮርጊስን ለማመስገን የተዘጋጀውን የምስጋና ዝግጅት በመወድስ እናጠቃለው። አቶ ተፈሪ አበጋዝ ይባላሉ። ፍራንክፈርት ጀርመኒ ነው የሚኖሩት። የሻለቃ ዳዊትን የህይወት ጉዞ እከታተል ነበር ብለዋል። ተከታዩን አጠር ያለች ግጥም ልከውልናል። አንተኮ ይላል ርዕሱ። አንተኮ አንተኮ ዳዊት ነህ ዛሬም ብላቴና በመንፈስ ሁሌ ልጅ በስራህ ገናና የጃኖ ለባሽ ልጅ አገርን ያቀና በብዕር ተሟጋች የነጻነት ፋና በሐሳብ ማራኪ መቅደመ ብራና አንተኮ በሙያህ የኮራህ በስራህ የደራህ ምስለ ጊዮርጊሱ ወልደ ዮሐንስ ነህ ድንቅ የዋካ ተክል አገር በቀል ዛፍ ነህ ድንበር ተሻጋሪ ያበሻም ሚስጥር ነህ በኢትዮጵያ ቅኝት አፍሪካን የዘመርክ ደግሞም ቆፍጣና ወታደር ጀበርና ታጣቂ ነፍጥ የነቀነቀ ጠላት አስጨናቂ ስልጡን ባለማረግ ኮከቦች አጥላቂ በምስራቅ በሰሜን ድንበርን አስጠባቂ እንዲያም ሲል ፋኖ ያበሻ ወኔ በኪዳን ታዳጊ ቁሪሳ ታጣቂ በወንጭፍ ተዋጊ ጎልያድን ገጣሚ በጥበብ አዋጊ መለኛና ደፋር በእውቀት አስደግዳጊ ለወገን አለኝታ ለጠላትህ አስጊ አንተኮ ጥቁር አንበሳ ነህ አርቆ አላሚ በአውሮፓ ወንበር ላይ ደምቀህ ተሰያሚ ለአፍሪካ አለኝታ ደራሽ ተቀዳሚ በስራህ ረቂቅ በሐሳብ አስደማሚ ደግሞም ለድሆች ተሟጋች ከረሃብ ገጣሚ ሚሊዮን ነፍስ አዳኝ ከሞት ተፋላሚ ለፍትህ ተጋዳይ ነጻነት አላሚ ልብህ የገዘፈ ስራህ አስደማሚ ለአፍሪካ ኩራት ነህ ለአገር ቀዳሚ ደራሲ ነህ አንተ የተባ ብዕርህ የሰሉ ጣቶችህ ቃታ የፈለቀክ ገዳይ በቃሎችህ ምንዝር ከነፍጠኛ በሰው ልብ የገነንህ ዛሬም ያልተፈታ ቅኔ እየተቀኘህ ለኛ ብላታችን ሊቃችን አንተነህ ዛሬም ያልተፈታ ቅኔ እየተቀኘህ ለኛ ብላታችን ሊቃችን አንተነህ ከተፈሪ አበጋዝ ኦክቶበር 25 2025 አንባቢ ኢዮብ ዮናስ መጽሐፍትን በድምጽ በሁለት ክፍል የቀረበውን ዝግጅት የተከታተላችሁና አስተያየቶቻችሁን ያካፈላችሁንን በሙሉ እናመሰግናለን። በተለይ አንከር ሚዲያ ሙሉ ዝግጅቱን አስተላልፎ ከ100,000 በላይ ተመልካቾች እንዲያዩት በማድረጉ እናመሰግናለን። በእኔ በኩል በዚሁ እሰናበታለሁ። በእግዚአብሔር ፍቃድ ኢንሻአላህ God willing በሌላ ተመሳሳይ ፕሮግራም በሕይወት ያገናኘን አሜን። ደህና ቆዩን።